ስለዚህ ይህንን ነው የምለው። አሁንም የምናገረው ምንድን ነው? አትዋሹ። ኤፍሬም ብዙ ነገር እየዋሻ እየያዝኩ ነው። ትላንትና ስለ መላእክት ስንናገር በዚህ በዛ ስትሄድ ፕሮቴስታንቶች ሁላ እስኪታዘቡ ሽፋን መስጠት እውነት ማውራት አይደለም፣ መሸፈን እውነት ሊሆን አይችልም። መጽሐፍ ቅዱስ የሚናገረውን ቀደ ካላወጣው በስተቀር ግራ እስኪገባ ሰዎች እየላኩል ነው ጥቅስ እስከ ማለት አትድረስ። መጽሐፍ ቅዱስ የተሰጠው ለአንተ ብቻ አይደለም፣ እኔም እንዳነበው ነው፣ ለሁላችንም ነው። ሙስሊምም ኡስታዝ ሆንኮ ማን የሰጠ ማን ያስተማረ ብላ ትጠይቃለች። የሌባ ጥርቅምና የወሮ በላ ጥርቅም ሆና ኢትዮጵያ ላይ እንደፈለጉ እንዲዘርፉ እንትን ማለት ቀላል ነው እንዲህ ብሎ ማንም መጥቶ እንዲያጭበረብር የሚደረገው በእናንተ ምክንያት ነው። ትውልድ እየጠፋ ያለው በእናንተ ኃላፊነት በጎደለው አካሄድ ነው። 35 ሚሊዮን አይደለም 10 ሚሊዮን አትሞሉ። እውነቱን ነው የምነግርህ፣ 10 ሚሊዮን አትሞላም ፕሮቴስታንት ኢትዮጵያ ውስጥ። ተዋሻላችሁ ግን 10-12 ሚሊዮን እሱንም አትሞሉትም። ደግሞ ከኦርቶዶክስና ከሙስሊም በእርግጠኝነት ኢትዮጵያ ውስጥ ግብረ ሰዶም ከገባ በጴንጤ በኩል ነው የሚገባው ብዬ ተናገርኩ። ለምን? ካየሁት አንጻር አይደለም ብሎ ሸመጠጠ። ኦኬ መረጃ አይደለም የሚያስፈልገው፣ ወደ መረጃው እንሂድ። ከራሳችሁ ቤት መረጃውን ዘግባለሁ አባቴ። ለዝጋው ከእናንተ ኤፍሬም ይሄን እንዴት እንደምትመልስልኝ ያንተ ፓስተር ነው የሚለው። ያንተ ፓስተር ከዚህ በኋላ ያለው ጭቅጭቅ ነው። ጭቅጭቁን ላሳያችሁ አልፈልግም። ያንተ ፓስተር የሚለውን ስማልኝ፣ እዚህ ጋር ተቀበል። ዝምታን በጣም አስደንጋጭ ነው። ወንጌላውያን ፓስተሮች የዚህ ጸያፍ ተግባር አባላት ሆነው ዶክተር ስዩም አንቶኒዮ አሁን ቪዲዮን እናስደምጣችኋለን እና እንደውም ህብረት ሁሉ አለን። ይሄ ዶክተር ስዩም ይባላል። ህብረት ሁላ አላችሁ ኤፍሬም? አዎ ህብረት ሁላ አላችሁ ነው የሚል። ተቀበል አባቴ። ህብረት ሁላ አላችሁ፣ የግብረ ሰዶም ህብረት አላችሁ። መቀበል። ግብረ ሰዶማውያን ክርስቲያኖች ህብረት ማለት የት ቸርች ውስጥ ነገ ምን ሊሆን የተዘጋጀ ቸርች ሊሆን ማለት ነው። ቤተ ክርስቲያናት ውስጥ ህብረት በመመስረት በጣም በብዙ አይነት ደረጃ የግብረ ሰዶም ህብረት ሀገራችንም እየገቡ እንደሆነ እየተነገረ ነው፣ የምናየውም ነው። አብረውን ለአመታት ኖረዋል፣ መድረክ ላይ አገልግለዋል፣ እጅ ጭነዋል፣ ትንቢት ተናግረዋል፣ መገለጥ አምጥተዋል፣ በፈውስ አገልግለዋል። ግብረ ሰዶማውያን ነው 7-8 ዓመት በፊት ነው አንድ ኮንፈረንስ እኮ ተዘጋጅቶ እዛ ኮንፈረንስ ላይ ውጡ ብሎ ሲል የወጣው ሰው ብዛት ማለት ወንድ ከወንድ ሴት ከሴት አዎ እያለ ነው ሰው። ከ7 ዓመት በፊት ምን እያለ? ከ7 ዓመት በፊት ወንድ ለወንድ ሴት ሆነው አዎ እያለ ይወጣ። ታምራትን ተናግረዋል፣ ፈውሰዋል ይላል የጌታ ቃል ይላል። በስሙ ይፈውሳል፣ ስሙ ፈዋሽ ነው። ግን የምን የአባቴን ቃል የሚያደርግ እንጂ ጌታዬ ጌታዬ የሚለኝ ሁሉ አልቀበለውም ነው ያለው። ይሄን አድርገዋል። ከ7 ዓመት በፊት ነው የገቡት ኢትዮጵያ ላይ ወጥተዋል እያለ ነው የሚናገረው። ቸርች ውስጥ ነው የተደረገው። ሜምበሮች አሉ፣ አባሎች አሉ። የአገልጋይ ልጆች፣ የፓስተር ልጆች ብዙ አግኝቻለሁ። እንግዲህ አልዋሽም፣ በጌታ ፊት ነው የምናገረው። አልዋሽም፣ በጌታ ፊት ነው የምናገረው ያለው ከመሬት ተነስቶ አይደለም። የሚዋሽበት ምንም ነገር የለም። የክርስቲያኖችን ስም ለማጥፋት አይደለም። ውስጣችሁ ጉድ ስላለ መርምሩ። ገድል ድርሳን እያልክ እዚህ ስትል አንተ ቤት የራሳቸው መቀመጫ እየጣፈጣቸው ነው እያልኩ ነው። ትሰማለህ? አንተ ቤት ስለ ገድልና ድርሳላት ያውም ቅዱሳን ስለ እግዚአብሔር ሲያገለግሉ የነበረው በእግዚአብሔር ስም ያንን ነገር የሚያደርጉትን ስትሰድብ ስትውል እዚህ ጋር ምን መሰለ እሳት የፓስተር ልጆች የሆኑ በኮንፈረንስ ላይ ተገኝተው ኮንፈረንሱ ምንድን ያደረገው ሙሉ ለሙሉ እንደዚህ አይነት ነገር እንዳለና ግር ብለው ወጥተዋል።
በጌታ በኢየሱስ ክርስቶስ ስም ነው፣ በጌታ ፊት ነው የምናገረው ነው ያለው። ዶክተር ነው። እኔ ካነበብኩት የማወቅ ብርሃኑን እግዚአብሔር አምላክ ይሰጠኛል። እግዚአብሔር ለሁላችንም ነው የመጣው። የእግዚአብሔር ልጅ ኢየሱስ ክርስቶስ ቸርነቱ ለሁላችን ነው። አንኳኩ ይከፈትላቸዋል ነው የሚለው፣ ለምኑ ይሰጣቸዋል የሚል አምላክ ይዤ አንተ ስለኖርክበት ብቻ ታውቀዋለህ ማለት አይደለም። እኔ ስመጣ ሲሪየስ ሆኜ ነው የመጣሁት። ግን ምን ሆኛል? ሞኜ ነው የመጣሁት። ሞኝ መስዬ ማላቅ መስዬ ምንም ያልገባኝ መስዬ ነው የመጣሁት። ለምን? የአራድዬ ልጅ እንደዛ ነው የሚጫወተው። አንድ ሰው ነበር ምን አለ፣ ሁልጊዜ ይሄዳል፣ የሆነ ፀጉር ቤት ነው ይሄዳል። ሁልጊዜ ፀጉር ቤት ሄድና ከ50 ብርና ከ20 ብር የትኛው ይበልጣል ይሉታል። ሁሌ 20 ብር ይላል። ሁሌ 20 ብር እያለ ይሳሳቁና 20 ብሩን ይሰጡታል። አሁንም ከ50 ብርና ከ20 ብር ኑ ይላሉ፣ ይሳሳቃሉ። ከ50 ብርና ከ20 ብር የትኛው ይበልጣል ይሉታል። ይመጣና 20 ብር ይላል። ሀያ ብር ይሉታል፣ ሁሌ ይሰጡታል። ከዛ በኋላ አንዱ ግራ ይገባውና ሁሌ እየመጣ እንዴ 20 ብር ትላለ፣ ለምንድን ነው 50 ብሩን የማትወስደው ሲለው ምን አለ መሰላችሁ? አይ 50 ብሩን የወሰድኩ ጊዜ ለአንድ ጊዜ ነው የሚሆነው፣ ይሄ ግን እስከ መጨረሻው ያኖረኛል አላቸው። አያችሁ፣ ጥበብ ሲሰጥ ዝም ብለህ መቀበል ነው። አቃለው ብለህ መምጣት የለብህም። አላቅም ብለህ ትመጣና ማወቅን ስጦታ ታሳያቸዋለህ። አውቻይን ስታርቅ ታሳያቸዋለህ። ግራ እስኪገባቸው እስኪደነግጡ ማወቅስ ምንም ማድረግ እስካይችሉ ያደርጋል። ሃይፋይ አሁንም እምላቸው ያንን ነው። ስለዚህ ምን እየሆነ ነው? አሜሪካን ሀገር ዮኒ ማኛ ምንድን ነው የምትቀባጥረው? አሜሪካን ሀገር ጴንጤ እየተስፋፋ ነው ብላችሁኛል። እስቲ እናውራ። አሜሪካን ሀገር ጴንጤ አፈር እየበላ ነው። እንዴት? ታፕታፕ ኮፒ ሊንክ እንዴት በሚለው እስቲ እንነጋገር። ሙሉ ቸርቾች እየተዘጉ ነው። የማፊያ ግሩፕ እንደሆነ አውቀው፣ ገንዘብ መዝረፊያ ሜተድ እንደሆነ አውቀው ሙሉ እየተዘጋ ነው። ይኸው ከነ ማስረጃው ትርጉም በዮኒ ማኛ እያረኩ አቀርብላቸዋለሁ። እስቲ እንሄድ። I got coffee, babe. Thank you. ይኸውላችሁ Parking lot holds 3,000 cars. Today, ፓርኪንግ ላቱ 3000 ካርስ ፓርኪንግ ላቱ ብቻ 3000 መኪናዎች ይይዝ ነበር። የነዚህ ፓስተሮች 3000 የአንዱ ፓርኪንግ 3000 ሰው ይይዝ ነበር። ምን ይባላል? አሜሪካ ሜጋ ቸርች ኮላፕስ ይላል። They took $7 billion from you. Now they are disappearing ይላል። አሁን እየጠፉ ነው። ከህዝቡ ከምዕመናኑ $7 ቢሊዮን ዘርፈዋል። አሁን እየጠፉ ነው። እንዴት ልዘግበ? አሁን $7 ቢሊዮን ከዚህ ዘርፈዋል። ፓርኪንግ ላቱ ብቻ 3000 ፓርኪንግ መኪና ነበር የሚቀመጥበት ለመግባት ቸርች። ከዛ ቸርች ሜጋ ቸርቾቹ $12 ሚሊዮን ያላቸው ማንሽኖች ነበሩ፣ ቸርቾች ነበሩ። ምን ሆኖ አሁን ምን እየተፈጠረ ነው? ኮምፕሊትሊ እየተዘጉ ነው። ልዘግ 7000 መቀመጫ ያላቸው 7000 በ12 ሚሊዮን የተሰሩ መቀመጫዎች ነበሩ። ያኛው ቸርቹ ማለት ነው። ሰው ተቀምጦ ቻፓ የሚለቅሙበት አሁን ዜሮ ገብቷል። ስማ Willow Creek Community Church, the church that taught America how to build a religious empire. The church that drew 75,000 people every year to leadership conferences. 75,000 people ነበር ለሊደር ኮንፈረንስ የሚመጡት። 75,000 ይመጡ ነበር። ምን ሆነ? Now it's for sale, and it's ናው ምን ሆነ? ለሽያጭ ቀርቧል። ለምን ለሽያጭ ቀረበ? ባዶ የሚመጣ ሰው የለም። ለምን? Let's go. right now across America. Half of all megachurches are quietly preparing to close their doors forever. ግማሹ በሙሉ አሜሪካ ያለው ቸርች ቤቱን ለመዝጋት እስከ መጨረሻው ፎርኤቨር ምን አድርጓል? ዲሳይድ አድርጓል። ባንክራፕሲ ሞልተዋል። ግማሽ በግማሽ የጴንጤ ቸርች ገደል ገብቷል። ለምን? የዘራፊዎች ጥርቅም ስለሆነ። እንዴት? ሌትስ ጎ
2026. The collapse has already started. Harvest Bible Chapel in Chicago, 13,000 members in 2018. By 13,000 members በ2018 ነበራቸው። ቺካጎ የነበረ ቸርች ነው። 13,000 ሜምበር ነበራቸው። ከዛ ምን ሆነ? አሁን ምን ላይ ናቸው? Fewer than 1,000. The church declared bankruptcy, owing $73 million. ባንክራፕሲ $73 ሚሊዮን ባንክራፕሲ ገብቷል፣ ዘግቶታል። 13,000 ሜምበር ነበራቸው። አሁን ከ1,000 በታች ሜምበር ነው ያላቸው። ባንክራፕሲ አድርገው ዘግተውታል። እዛ ቸርች ብትሄድ ምንም ነገር የለም። ለስገው ለምን? የዘራፊዎች በስነ ስርዓት የዘራፊዎች የሌቦች መገኛ ስለነበረ ለስገው። $1 million. Crystal Cathedral in California, the glass monument that invented televised church, sold to the Catholic Church after bankruptcy. Mars Hill in Seattle. ይኸው ለካቶሊክ ቸርቾች ሸጡት። ለምን? ኮምፕሊትሊ መጣው ገንዘብ ዘረፋ። ካቶሊኮች ገዝተዋቸዋል። አሁን በካሊፎርኒያ ያለውን ትልቁን ቸርቻቸው ትቀጥላለ። 15 locations across 5 states. By 2014, the parking lot holds 3,000 cars. Today, there are 47. Inside, the food court is dark, the bookstore empty. 7,000 seats arranged in perfect rows, facing a stage that cost $12 million to build. This is Willow Creek Community Church, the church that taught America how to build a religious empire. The church that drew 75,000 people every year to leadership conferences. Now it's for sale, and it's not alone. Right now, across America, ስለዚህ ይሄኛው አንደኛው ነው። ሙሉ በሙሉ ከግማሽ በላይ ምን ሆነዋል? ከግማሽ በላይ ተዘግቷል ቸርቹ። ሌላው ጆ ኦስቲን የገዛ ልጁ የፓስተር ልጅ እንዴት ሆኖ ሸሸ? ጆ ኦስቲን የሚባል ወደ 14 የሚሆኑ የግሉ ቸርቾች ነበሩት። በሙሉ ተዘግቶ ባንክራፕሲ አድርጓል። ከነ ማስረጃው ላሳያችሁ። The Houston-based megachurch confirming this morning they had successfully launched a long-range warhead that passed over Washington, D.C. before splashing down into the Atlantic Ocean. How do you define success? Doing what God's called you to do is fulfilling your purpose. Willow Creek wrote the megachurch playbook. Now it's for sale. Mars Hill had... Now it is for sale. አሁን ሊሸጥ ነው። ዘረፉ ይሄን ምስኪን ህዝብ። በተለይ በአሁን ሰዓት የሚዘረፈው የደቡብ ህዝብ ነው። የደቡብ ህዝብ አልነቃ። ቡጥቡጥ እያረጉ እየበሏቸው ነው የደቡብ ህዝብ። የአማራ ህዝብ፣ የትግራይ ህዝብ ነቅቷል። እንዲሁም ኦሮሞ እየነቃ ነው። አሁን የአዲስ አበባ ልጅ ነቅቷል። መሸወድ አይቻልም። በየመንገዱ ትጫዋለ እንጂ የምታመጣው ነገር የለም። የደቡብ ልጅ ግን እየተጋጠ ነው። እስካሁን እየተጋጠ ነው። ስለዚህ ላሳያችሁ። እየተጋጠ ሌቦች ናቸው። ሰው 15 ሎኬሽን ነበረው ቸርቹ። የጆ ኦስቲን 15 ሎኬሽን ቸርቾች ነበሩት። all closed in 20 days በ20 ቀናት። ስማ Harvest Bible Chapel declared bankruptcy, owing $70 million. These were empires, untouchable, until they weren't. Joel Osteen's Lakewood Church is bigger than all of them. More money, more members, more influence. It survived scandals that would destroy smaller churches. But the collapse hitting megachurches across America doesn't care about size. The real question is, does Lakewood have something the others didn't? Let's be clear about what's happening. In 2023, megachurch attendance dropped 18% nationwide. Donations fell 23%. Nearly half of all ዶኔሽኑ ነው። አየህ፣ ዶኔሽኑ ፌል አደረገ። 22% ሲረዱ የነበሩት ሰዎች አንረዳም አሉ። አምጣ ነው ገንዘብ የምትባል ዘራፊዎች ና ገንዘብ አምጣ ነው የምትባል። በአደባባይ ነው የሚጠይቁ። ምንም ችግር የለባቸው። ገንዘብ መዝረፍ። ይህን ሰው ሰለችው። ፎቦይ እሱ ገንዘብ ይሰጣል። ያኛው ቤንሊ ሮይስ ፕሌን ጭምር ይነዱ፣ ፕራይቬት ጀቱ ላይ ይነዱበታል። ይሄ ግን በድህነት ምን ይላል? በድህነት ያካል። ስለዚህ ምን ተደረገ ነው? ይህን ነገር አናረግም እያለ የአሜሪካ
ምኖች የአሜሪካ ህዝብ መንቃት ጀመረ። አልሄድም አለ ቸርች ሁላ። ለምን? የውሸት ትምህርት ኪሱን እያደለበ ቲዲጄክስ የሚባል አለ አሜሪካን ሀገር። ወንዶችን ምን እያደረገ የነበረ ቲዲጄክስ አሳያችኋል። ከነ ዲዲ ጋር አብሮ ምን ሲያደርግ የነበረ አብሮ ሲተኛ የነበረ በጣም ቀፋፊ ስራ የሚሰሩት እነሱ ሆነው ተገኝተዋል። ስለዚህ ኢትዮጵያም ይሄ ነገር ገብተዋል፣ አስገብተውታል። በእነዚህ ምክንያት ይህን ያስገባው ፕሮቴስታንት ነው። አልዋሸው፣ ማስረጃ እያሳየው ነው። ስለዚህ መጠበቅ ያለባችሁ ክርስትና በክርስቶስ መኖር ትክክለኛ መንገድ ነው። በክርስቶስ ማጭበርበር ግን ሐሳዊ ነው። በክርስቶስ ማጭበርበር፣ በክርስቶስ ማታለል፣ ማጭበርበር ይሄ ነገር ምንድነው? ያስጠይቃል ማለት ነው። ስለዚህ አሁን እያልኩ ያለሁት ምንድነው? በጣም በሚያሳዝን ሁኔታ የውሸት ትምህርታቸው እየተጋለጠ ፋይናል ኢትዮጵያ ገብቷል። ለኢትዮጵያ ደግሞ ከኛ በላይ ይህን ነገር የሚዘግብ የለም። ከኛ በላይ የሚዘግብ የለም እና ይህን ነገር እየዘገብኳችሁ ነው። ስለዚህ አሜሪካ ያለው ነገር ኮምፕሊትሊ ሸዳውን ነው። ሶ ወደ ሌላው ጉዳይ ስንሄድ ምንድን ነው እዚህ ጋር ከሚሉት ትምህርት ጋር የሚጋጨው ድነናል፣ ስራ አያስፈልግንም የሚሉትን እኔ የምወደው ዶክተር ማሙሽ ምን ብሎ ያስተምራል? በክርስትናው ምን ብሎ ያስተምራል? እስቲ ስሙት። አያችሁ፣ አንዳንዶቹ ገብቷቸው እኔ ከበፊትም የማደንቃቸው ፓስተሮች አሁንም የሚመቹኝ ናቸው። ለምን? ወንጌል የሚለው በትክክለኛ ማስረዳት ስለሚችሉ። እስቲ ላሳያችሁ ምን ይላል። በጣም የሳልቬሽን ማስተር ፕላን ይሄ ነው። ድነናል፣ ኦልሬዲ ጸድቀናል፣ ጋራንትድ። ወደፊት ደግሞ በሙላት እንድናለን። ምን? ወደፊት ደግሞ በሙላት እንድናለን። የጸጋ ስጦታ ነው። ጌታ ልክ ስትቀበል ድነሃል። ግን ምን ያስፈልገዋል? እዚች ጋር ልጅ እየዳንክ ነው የምትሄደው፣ አለበለዚያ አፈር መግባትም አለ። ይሄኛውን የስህተት ትምህርት ሌሎቹ ድነናል ምንም አያስፈልገንም ብለው በተለይ ደቡብ ላይ ይሰብኳቸዋል። ምንም መስራት አያስፈልጓቸው፣ ድናችኋል፣ ጸድቃችኋል፣ በቃ ዝም ብለህ ዘምር፣ ጨፍር፣ በቃ ጨርሰሃል ይለዋል። ይህን አይነት ትምህርት ባለጌ ትውልድ እንዲወጣ ያደርገዋል። መረን ትውልድ እንዲሆን ያደርገዋል። ሀምብል አያደርገው። ሀምብል ሆኖ ምን አያደርገው? እንዲጾም፣ እንዲጸልይ፣ እንዲያመሰግን፣ እንዲያነብ አያደርገው። ስለዚህ ምን ይሆናል? በላ ትደበላለቃለህ። ስጨፍሩ ለቤት ትገባለህ። ባንድ ይላክልሃል፣ ትጨፍራለህ፣ ትገባለህ። ሀምብል አያደርግም። ስለዚህ ትምህርቱን ስማ። ብዙ ጊዜ በተደጋጋሚ የተነጋገርነው አንድ ነገር እንገራቸው። መዳን ሰው አንዴ ነው የሚድነው፣ ሶስቴ አይድንም። በጣም ሊሳለቁበት ስለሚሞክሩ ትንሽ ላስረዳችሁ። ሰው ዳነ ነው የሚባለው። መዳን አንድ ነው። አንድ መዳን ነው የሚሰጠን። ሶስት መዳን አይሰጠንም። አንድ መዳን ነው የሚሰጠን። ዳነ ነው የሚባለው። ድነቶች አይባልም። ለምሳሌ ድነቶች አይባልም። ድነት ነው። አዳነኝ እግዚአብሔር። ድነት ግን የሚገለጥባቸው ፌዝ አሉ። ይኸውልህ ዶክተር ማሙሽ ግን አትጨምራ። ድነናል ካልክ ድነሃል፣ መጨመር የለም። ግን የሚባል የለም። ተግባባን? ትልቁ ስህተታችሁ እናንተ እሱ ጋር ነው። ግን ከጨመርክ አልዳንክም። ድነናል፣ ጸድቀናል ካልክ የምትጨምረው ነገር የለም። ዩዳን ጸጋ ያለ ስራ ከንቱ ነው። ስለዚህ ግን ከጨመርክ አልዳንክም እያልኬ ነው። አልዳንክም። በቃ ድኛለሁ ብለህ ካልክ አንደርስታንድ ዩ ዶንት አድ ኤኒቲንግ። አሁን ዶክተር ጋር ሄደህ አይ መድኃኒቱን ወስደህ ድናል ካለኝ በኋላ ሌላ መድኃኒት አይሰጠኝም፣ አም ጉድ፣ መድኃኒቱን አልወስድም፣ ወደ ሬጉላር ላይፌ ነው የሚሄደው። ተግባብተና አሁንም እዚህ ጋር የክርስቶስ ድህነትን ድናሃል በጸጋው ካልከኝ በኋላ ግን ብለህ ከጨመርክ ምን ይመጣል ማለት ነው? ድህነቱ ፕሮሰስ ነው ማለት ነው። መዳን ፕሮሰስ ነው።
መዳን ፕሮሰስ እንጂ ስላመንክ ብቻ ትድናለህ የሚባል እቃቃ የለው። ፕሮሰስ ነው። በጸጋ መመላለስ አለብህ። ኃጢአትን መካድ አለብህ። ድህነቱ እየተጨመረልህ ጽድቁ እየተጨመረልህ የሚሄድ እንጂ አንተ ዳን የሚባል ነገር እንደሌለ እነግርሃለሁ። ለስጋ የሚገለጥበት ፕሮሰስ አለ። መጽሐፍ ቅዱስን በግልጽ ነው። ኦርቶዶክስ ይችን ነው የምትለው። ያልተግባባችሁት ይሄ ነው። ተግባባን? አዎ፣ የክርስቶስ ደም ያድናል። ከጥምቀት ጋር ሲሆን፣ ከቁርባን ጋር ሲሆን፣ በጽድቅ ከመላለስ ጋር ሲሆን የስ ያድናል። እነዚህን ካልጨመርክ አፈር ትገባለህ፣ አትድንም። ካልጨመርካቸው መዳን የለም። በወሬ ብቻ አይዳን፣ ወሬ ብቻ አያድንም። አሁን ግን ተያዩ ወገያን ወሬ ብቻ ድኛለው ስላልክ ብቻ አትድንም። ድህነትን የሚያረጋግጥ ስራ መሰራት አለበት። ለመዳን መጠመቅ አለብህ። መዳንን ማረጋገጫ መጠመቅ አለብህ። መዳንን ማረጋገጫ መቅረብ አለብህ። ይፊደውን ዱ አልዳንክም። በግልጽ ነው የሚያስተምረን። ምን ማለት ነው? ድናችኋል ይላል። ድናችኋል ይላል። ድናችኋል የሚል ቃል ትዝ ይላችኋል? ዝም ብሎ ሲመጥ የሚመጣላችሁ በጸጋ በሏ ተናገሩ። ድናችኋልና እቺ በብዛት ከይቅርታ ጋር ሰነፎች የሚጠቀሟት ነገር ናት። በጣም ሰነፎች ምንም ሳትሰራ ሚሊዮን ብር ይሰጣል፣ ቤቶች ይሰጠዋል የሚላል ፓስተር። አሳያቸዋለሁ። ቤት በሙሉ ይሰጣቸዋል። ለአንድ ቤት የተሰቃየሁት ነገር እኔን የማውቀው 3.2 ሚሊዮን ብር ተብዬ ቤት ይሰጣ። በቃ ተሰቃይቼ አሁንስ ቤቶች ነው ያሉኝ። ሰነፎች የሚያስተምሩት ትምህርት ይህንን ነው። ሰነፎች ምንን ያስተምራሉ? ቀላል ነገርን እንዲሁ ታገኘዋለህ። በቃ እዚህ ጋር ሄደህ ታገኛለህ ትባላለህ። እኔ ድህነትን በምን አየዋለሁ? እንደ መዝገባ አየዋለሁ። አሁን ለምሳሌ ካሌጅ ስትገባ ትመዘገባለህ አይደለ? then you gotta work hard to get it, to graduate ለማድረግ ምንድን ነው የምታደርገው? ታጠናለህ። ሌት ተቀን ታጠናለህ። ሆምወርክ ትሰራለህ። ትምህርቱን ትከታተላለህ። then guess what? ውጤት አስተማሪው ይፈትናሃል። ውጤቱን ታልፋለህ። በተማርከው መሰረት ታልፋለህ። guess what? መጨረሻ ላይ ግራጁዌት ታደርጋለህ። same thing in life። በክርስቶስ ታምናለህ። then what? በቅድስና ትመላለሳለህ። ምን ታደርጋለህ? ወንጌሉን ትሰብካለህ። ወንጌሉን ምን? ስለ ጥምቀት፣ ድህነ ጥምቀት አለ፣ ድህነ ቁርባን አለ፣ በድህነት መመላለስ አለ። የቅዱሳንን ክብራቸውን ትሰጣለህ። አትመጻደቅም። ድኛለሁ ማንም አያስፈልገኝም ብለህ አትወጣጠርም። ምክንያቱም ሌሎችም ለመዳን የሚሮጡበት መንገድ ስላለ ማለት ነው። አንተ ብቻ አይደለም። አየህ፣ የግል አዳኝ እያለ የሚያታልል የሚያጭበረብር ፓስተሩ የግል ባሪያ ሊያደርግ ስለሚፈልግ ነው። የግል ባሪያው ሊያደርግ ሲፈልግ የግል ነው እያለ ያጭበረብራል። አዎ፣ በአንተና በእግዚአብሔር መካከል ማኖች አሉ። ለምንድን ነው ኦርቶዶክስ የክርስትና አባት ወይም የንስሐ አባት የምትለው? ለምንድን ነው የንስሐ አባት ያስፈልገው? ለምን? እግዚአብሔር ምን ያደርጋል? በአንተና በእግዚአብሔር መካከል አንድ የንስሐ አባት ያስቀምጣል። ለምን? አሁን ለምሳሌ እኔ ዘሞትኩ ይልበል፣ የክርስትና አባት ጋር ሄዶ መናገር እሱን እንዴት እንደሚከብድ ታውቃለህ? ኃጢአት ሰራው፣ ዘረፍኩኝ ልበል፣ የሆነ ቦታ ዘረፍኩኝ፣ ሂድና ለክርስትና አባት ንገረው መዝረፍህን ብለህ ብትባል እንዴት ነው የሚሰቀጥጥ? ዩኪና ከዛ ምን ታደርጋለህ? ሄደህ ትናገራለህ። አንተና የክርስትና አባት እባክህ ጌታ ሆይ ይቅር በለው ንስሐውን ተቀበል ብለው አብረህ ትጸልያለህ። ይህን ነገር ዳግመኛ አታርግ ይልሃል የክርስትና አባት። ናው ደግመ ለማድረግ ምን ታደርጋለህ? አትሞክረው። ለምን? እዚህ ጋር አለ። እግዚአብሔርማ ስለሚያይ ተደብቀ ብዙ ተአምር ብዙ ነገር ሰርተናል። ብዙ የክፋት መንገዶች ሰርተናል። ብዙ ቆሻሻ ነገር እግዚአብሔር እያየን ሰርተናል። እግዚአብሔርን ፈርተነው አናውቅም። እዚህ ጋር ግን ሌላ ሰው ጉዳችንን ከሰማ ነው የምንለው። ዳስ አስ
ለዚህ ነው ክርስቲያኖችን ያስቀመጠው። የንስሐ አባት የተባሉት ክርስቲያኖች የአባቶች በክርስትና የተቀመጡ አሉ። ለዚህ ነው ንስሐ የሚያስገባ። የገባውን ኃጢአት ትናዘዛታል፣ ተናዘዛል። ይቺን አይፈልጓትም የትኞቹ ጴንጤዎቹ። ለምን? ብዙ ጉዳላ። ፓስተሩ ራሱ ሸጓሪ ነው። ሁሉም እያልኩ አይደለም። ለማን ሄዶ ይንገር? ገዝታው ሲለጠልጥ ነው የሚውልልህ። ለማን ሄዶ ይንገር? ማብራት ለማን ግን ምን ይሆናል? አባት ሲኖ አድርገሃል እንዴ ክቡ ብሎ ነው የሚጠይቅ። እንዴት የእግዚአብሔርን ቃል እያወቅ ብሎ ገስጾ አስተምሮ ምን ያደርጋል? ይልካል። ይችን ነገር አይወዷትም። ትልቁ ፕሮቴስታንትን ዜሮ የከተተው ነገር ቢኖር የክርስትና አባት አለመኖር ነው። የክርስትና አባት አለመኖር ምን አድርጓል? ባዶ ከቷቸዋል። ስርዓት እንዳይኖራቸው አድርገዋል። ፓስተሮቹ፣ ነቢያቶቹ ዘማዊ እንዲሆኑ አድርጓቸዋል። አየህ፣ ትናዘዛታለህ። ቀልድ የለም። በኦርቶዶክስ ከመጣ የንስሐ አባት አለ፣ ትጠየቃታለህ። ሄደህ ትናገራለህ፣ አብረህ ትጸልያለህ፣ ታለቅሳለህ። በጌታ ፊት ተንበርክከ ጾም ጸሎት እንድታደርግ የንስሐ አባት ይነግርሃል። አብሮ ጾም ጸሎት ያደርጋል። ከዛ በኋላማ እግዚአብሔር ንስሐን ይቀበላል። እቺን ነገር ተለማመዷት፣ እስቲ ተለማመዷት። ፕሮቴስታንት ወንድምና እህቶቼ እቺን ነገር ተለማመዷት እስቲ። አይዟችሁ። ለምን? በኃጢአት የምትመላለሱ እልፍ አላፍ ናችሁ። በተለይ የዝሙት መንፈስ ጥግ ድረስ ያለው እናንተ ቤት የዝሙት መንፈስ ቤቶቹ። በምዕመናኑ ችግር የለብኝም። ምዕመናን እየተማረ ነው፣ በንስሐ ወደፊት የሚቀየር ነው። በአስተማሪዎቹ፣ በፓስተሮቹ፣ በነቢያቶቹ፣ በሐዋርያቶቹ ያለ ችግር ነው የምናገረው። ስለዚህ ይህን ለማድረግ ክርስትና ይሄ ነው የሚያስፈልገው። የንስሐ አባት ብላ ኦርቶዶክስ ስትል እቃቃ መጫወቻ አይደለም፣ ለእቃቃ ተብሎ የመጣ ነገር አይደለም። ይህንን ነው። ስለዚህ ይህንን ነገር በደንብ እንድታቁ በሚል ነው። ሰው ወደ ገደለው ስንሄድ እየተናገረ ያለውን ስሙ። በክርስቶስ ኢየሱስ ለሆኑት አሁን ምን የለባቸው? ኩነኔ የለባቸው። አጽድቆናል፣ ድነናል፣ ኩነኔ የለብንም። ጌታ ኢየሱስን ኩነኔ ከሌለብህ ለምን ትሰራለህ? ጀስት አያስክ ድነናል፣ ኩነኔ የለብንም ብላችሁ ታስተምራላችሁ። በክርስቶስ አምናል። ሉጢ ፓስተር አለ። ምን ትለዋለህ? እሱ ድኗል። መጀመሪያ ሜዳና አይደለም፣ አትቀባጠር። ትምህርቱ ትክክል ሲሆን ትክክለኛ መልስ ይመጣል። ትምህርቱ ትክክል ካልሆነ የተንጋደደ ነገር ይዘህ ትመጣለህ። ጸድቀናል፣ ኩነኔ የለብንም ካልክ እንደፈለግኩ ሊሄድበት ነው። እስቲ እናንብብ። ሰው ሲቀበል ድነሃል ነው የሚባለው። አንዳንድ ሰው በጣም ይገረማል። ያው እዚህ በጣም ብዙ ጊዜ ሰለብሬት ስላደረግ ነው። አንዳንድ ሰው በጣም ኧረ ተባች ተቀጥተ ምን ይላል? ለምን እንደሚሰቀጥተ ለምን እንደሚሰቀጥተ የሚሰቀጥተውስ ኧረ ዳን ብሎ እየለመነን አልድንም ብለን ክች ማለታቸው ድነሃል፣ ድኛል። በእግዚአብሔር ልጅ ለምናምን ለሁላችን የዘላለም ሕይወት እንዳላችሁ ታውቁ ዘንድ ነው። አላችሁ የዘላለም ሕይወት። በእግዚአብሔር ውሸት ነው አባቴ። ማቴዎስን አታነቡም፣ ትዘሉታላችሁ። ኢየሱስ ኢየሱስ የሚለው ብቻ አልዳነም እያልኩ ነው። እስቲ እናውጣ አንተ የምትለውና ማቴዎስ 7:21 ምን ይላል? አልዳነም። ኢየሱስ ኢየሱስ ስላልክ ብቻ አትድንም እያልኩ ነው። ኦኬ፣ እስቲ እንሂድ። ማቴዎስ 7:21ን አብረን እናወጣዋለን። ታፕታፕ ኮፒ ሊንገኔዎቹ ተባረኩልኝ። ምንድን ነው? ዶክተር ማሙሻን እየተቸውት አይደለም። ካስተማረው ላይ ሀሳብ መስጠት ነው። ዶክተር ማሙሻ መልአክ አይደለም፣ አስተማሪ ነው። የሚመቸኝ አስተማሪ ነው። አንዳንድ ስህተቶች ሲኖሩ ግን መናገር አለ። ምንድን ነው ችግሩ? ችግር አለ? መናገር አይቻልም? ሰው ነው። ምንድን ነው ችግሩ? መናገር። አያችሁ፣ የእናንተ ችግርን አየው አይደለ? ትደነግጣለህ፣ ትፈራለህ። እኔ መጽሐፍ ቅዱስን እንጂ ዶክተር ማሙጫን አይደለም ማምነው። የምከተለው መጽሐፍ ቅዱስን እንጂ ማንንም አይደለም። መጽሐፍ ቅዱስ በሚለው እከተላለሁ።
ስለዚህ አሁን እዚህ ጋር ያለውን ነገር ልናገር እስቲ። ምን ይላል? በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይገባም ይላል። እንግዲህ በኢየሱስ ክርስቶስ ስም ነው የምትጠመቀው። ላትገባ ትችላለህ። ይዶንት ላትገባ ትችላለህ። እንዴት? ታምሩን እኮ አድርገዋል። ምን ይላል? በዚያን ጊዜ ብዙ ሰዎች ይላል ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገረምን? በስምህ አጋንንት አላወጣንምን? በስምህ ብዙ ታምራትን አላደረግንም ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክርባችኋለሁ ይላል። የኔ ጥያቄ ፕሮቴስታንት የመጣው በ14ኛው ክፍለ ዘመን ነው። በ15ኛው ጀምሮ ነው ኢየሱስ ኢየሱስ እያለ ሉተራውያንም ሌሎችም የመጡት። ስለዚህ በዚህ ዘመን የመጡ ናቸው ማለት ነው። በዚህ ዘመን መጥተው እየዋሹን ነው ማለት ነው። ስራው አይደለም፣ ስራ አያስፈልገንም፣ እንዲሁ ጸድቀናል፣ የጸደቅን ሰዎች ነን፣ ስለ ጸደቅን ነው የምንሰራው ብለው የሚመጻደቁ ናቸው። መንግስተ ሰማያትን ኦልሬዲ ወርሰናል፣ ቁልፉ በእጃችን ነው እያሉ ነው የሚያስተምሩት አይደል? ይህ ትምህርት የስህተት የግብዞች ትምህርት ነው ነው የምለው። ግብዝ ስትሆን የምታስተምረው ትምህርት ነው ነው ማለት። ግብዝ መዳን ፕሮሰስ ነው። መዳን በቅድስና መመላለስ ነው። ድህነትን ልታጣው ትችላለህ። ድህነትን ልታጣው ትችላለህ። ይሁዳ አጥቶታል። ማብራታ እግዚአብሔር ጌታ ኢየሱስ ክርስቶስ ሲመርጠው ከሐዋርያቶቹ ይሁዳ አብሮት ነበር። ድኗል እኮ ይሁዳ አብሮት ነበር፣ ከክርስቶስ ጋር ሐዋርያ ነበረ። ገስዋት ሳተ፣ ሸጠው። የሚሸቅጡ እንዳሉ ይሁዳ ማስተማሪያ ነው። በክርስቶስ ስም የሚነግዱ የክርስቶስን ቤት መነገጃ የሚያደርጉ በፔኔኮስታው ብዙ አሉ። ለምን? የግል ቤተክርስቲያን ስላላቸው፣ የግል ድርጅቶች ስላሏቸው። ይህንን ደግሞ የወንጌላዊ ቤተክርስቲያን ሙሉ ወንጌል ኃላፊነት ወስዳ እነዚህን ሰዎች አላረመችም። ማንንም አላረመችም። ማንም ነገ ተነስቶ ማይክ እና ስፒከር ገዝቶ ነቢይ ነኝ ብሎ መቀባጠር ይችላል። ይህን አልከለከለችም። ሙስሊም ይከለክላል፣ ኦርቶዶክስ ይከለክል። ነው አትችልም። ማን የሰጠ ከየትኛው ቤተ ክርስቲያን ነው ድቁና የተሰጠ ብላ ትጠይቃለች። ትቀጥፋላችሁ። የትኛው አማራ ነው አብዛኛው ጴንጤ ያለው? ወሬኛ ደቡብ ላይ ነው ጴንጤ ያለው፣ ከዛ ውጭ የለም። አብዛኛው ኦሮሚያ ብትል አብዛኛው ሙስሊምና ኦርቶዶክስ ነው። የትኛው ነው የምታወራው? ስለ የትኛው ፕሮቴስታንት ነው ኢትዮጵያ ውስጥ የምታወራው? አሁን የመጣ ነው 50 ዓመት ያልሞላውን 35 ሚሊዮን ስላወራ ነው እንዴ? ቲክታክ ላይ ካለ ነው ስንት ሰው ነው ፕሮቴስታንት ያለው? እነ ማን ናቸው? እነ ቀለም ያሉ ከዛ የሆነ አለ አለቀ። ሌላ ወፍ የለም። ምኑን ነው የምታወራው? 10 እንኳን ትሞላላችሁ እንዴ? የምን መቀባጠር፣ የምን ውሸት ነው የምታወሩት? በውሸት ግዙፍ ራስን ማድረግ ይፈልጋሉ። ከሱ ላይ ደግሞ 10ም ሆነው 10 የተከፋፈለ ነው። የኔ አባት 10 አይሞሉም፣ 10ም ተከፋፍለዋል። አብረው ቁጭ ብለው ስለ ኦርቶዶክስ ይዶልቱ ይውላሉ እንጂ ብታያቸው እዛ ውስጥ ያሉት ሁሉም የተለያዩ ናቸው። ከ10 በስሜ ይመጣሉ ይላል። ከ14ኛው ክፍለ ዘመን ጀምሮ መጥተህ ክርስቶስን አውቀዋለሁ ብለህ መዋሸት፣ እሱ ራሱን የቻለ ንስሐ ያስፈልገዋል። ክርስቶስ ያለ የነበረ አልፋና ኦሜጋ መጨረሻ የሌለው ጅማሬ ፈጻሚ የሌለው ጀማሪም ፈጻሚም እሱ ብቻ የሆነ ነው ክርስቶስ። ዛሬ መጣ አይደለም። ስለዚህ በውሸትና በየሆቴሉ ስለጨፈርክ ኢየሱስን አመሰገንከው አመለከው ማለት አይደለም። ኢየሱስን የምትወደው ከሆነ በስሙ ጹም እስቲ፣ ጹም እስቲ በስሙ አይዞ ጹም በስሙ ስገድ እስቲ። መስገድን ታውቀዋለህ? መዝለልን ታውቀዋለህ? መስገድን አታውቁትም። ስላየው ነው። እኔ ሰግዶ ሲያመልከው አላየሁም። ሲዘሉ አይቻለሁ። ሰግደው ሲያመልከው አላየሁም። መዝለል ይቻላል። ወደ ኢየሱስ ክብር አለ። እንተዋወቃለን።
መስገዱን አያውቁትም። ዱቅ ብለህ ፈታ ብለህ ምቾት ባለው ወንበር ላይ በተለይ አሜሪካን ሀገር ምቾት ያላቸው ወንበሮች ያሉ ዱቅ ብለህ ውሃን እየጠጣ ፈታ እያልክ ምናምን ነው የምትሰማው። ኩኪስ ምናምን እየበላ ነው የምታዳምጠው። እንኳን እዛ ካሌጅ እንኳን እንደዛ አይፈቅድልህ። ካሌጅ ሬጉላር ትምህርት የምትማረው እንደዛ አይፈቅድልህ። ምክንያቱም ክርስቶስን ብታስብ ራሱ ክርስቶስ 40 ቀን 40 ሌሊት ጾሟል። ጾሙን ጾሞ ነው ያስተማረን። ኢየሱስ ክርስቶስ ጾሞ ነው ያስተማረን። ጾምን የሚጠሉ ኦርቶዶክስ 268 ቀን እንደምትጾም ተዘገበኝ። በጌታ በኢየሱስ ክርስቶስ ስም ትንሽ እቆያለሁ። ኦርቶዶክስ ለመሆን ይከብደኛል። ቤተሰብ ትንሽ ልቆይ ትንሽ ቤተሰብ እናንተ በጾም ልደፉኝ ነው። ፈውስ ነው። ፈውስ ነው። ጌታ ፈውስ ነው ለጉትዬ፣ ለዛ አሳማ ለሚበላው ሆዳ ፈውስ ነው። ስለዚህ ያንን ነገር ማስተዋል ጥሩ ነው ብዬ አስባለሁ። ኢየሱስ የጌቶች ጌታ የንጉሶች ንጉስ ሁሉ ነው። ጥያቄ የለው። መዳን በደሙ ነው፣ በኢየሱስ ክርስቶስ ደም ነው። የስ አጭበርባሪው ግን በስጋ ምንም አይነት ነገር መስራት አይፈልግም። የሰነፎች ጥርቅም ሆኖ ተገኝቷል። ሰነፍ ስትሆን ዱርዬ የነበርክ በቤተ ክርስቲያን ውስጥ ምንም አይነት ትምህርት የሌለ በቁጥር ነው የወጡት። አሁን ዲያቆናት ሆነው ከወጡት ኦርቶዶክስ ውስጥ ወደ ፔኔኮስቶ ብዙ ሰዎች አይደሉም። ጌታ ኢየሱስ ምስክር አይደሉም። ብዙ ሰዎች አይደሉም። አንለስ እንደነ ትዝታው ሲማግጡ እንደነ ባልታዛሮች ምናምን ሲማግጡ ካልሆነ ከኦርቶዶክስ ቤተክርስቲያንነት የሚወጣ ወፍ የለም። ይሄ ዱርዬ የነበረው ክለብ ሲጨፍር የነበረው ዘፋኝ የነበረው ፉን ሲል የነበረው ሊወጣ ይችላል። በክርስትና ህይወት ውስጥ በደንብ የሚመላለስ ሰው ወደዛ አይሄድም። ምክንያቱም ኢየሱስ አለ። የኦርቶዶክስ ቤተክርስቲያን የተመሰረተችው በክርስቶስ ደም ነው ይላል መጽሐፍ ቅዱስ። እያንዳንዱ ኦርቶዶክስን ብትጠይቀው የማርያም ቤተክርስቲያን የተመሰረተው፣ የመድኃኔዓለም ቤተክርስቲያን፣ የአማኑኤል ኤኒ ቤተክርስቲያን ውሰድ፣ የገብርኤል ቤተክርስቲያን፣ የሚካኤል ብትሄድ በክርስቶስ ደም የተመሰረተ ቤተክርስቲያን ነው። ነትነውስ። ስለዚህ ችግሩ ምንድን ነው? ካለመተዋወቅ። አሁን ኦርቶዶክስ ድርሳናትና ማነው ገድላት ለሁለት ወር ትንሽ ጥናት ላረግባቸው እረፍት ወስጃለሁ ብትል እነዚህ እንጀራቸው ይዘጋል። ምንም መስበክ አይችሉም። አይ ጥናት ላረግበት ለሁለት ወር ኦርቶዶክስ ጥናት ላይ ስለሆነች ለጊዜው አቁመነዋል ብትል እዚህ እንጀራቸው ይዘጋል። የሚበሉት የላቸው። በየመድረካቸው የሚሰብኩት እሱ ነው። የሚበሉት የላቸው። ሌላው ምንድን ነው? ጥሪ መቀበል ለምን ፈራ? ንፍጣም እያልክ ነው የተሳደብከው አይደለ? ጥሪ መቀበል ለምን ፈራ? ጸበል ቀጂ ነው ምናምን መናናቅ አይደለም። እንዲያውም ቀላሉ እሱ ነው አይደለ? አንተ ጠበል ቀጂውን አንጠባጥበ በወንጌል አንተ ያንተ ጥሪ ምንድን ነው? ክርስቲያን ማድረግ ነው አይደል? ለምን አልቀበልም አልክ? ትዝታው እስቲ ንገረኝ። ስሙ ሃሌሉያ መቀለጃ ኢየሱስ ጌታ ነው። ሃሌሉያ ጽና ዘማርያማዊት የሚባል ሰው አለ። ሁሌ ነጠላ ለብሶ አንገቱን አጣሞ የሚታይ ሰው። በዚህ በትዝታ ጉዳይ ያን ሁሉ ሰዓት ላይ ቁጭ ብሎ ያ ስድቦቹን ያ ተሳድቧል። ቆይ ሲያላግጥ ነው የምታዩት፣ ሲሳደብ ነው የምታዩት። መልሱን ይዛችሁለት ኑ ነው እኔ የምለው። አሁን አንተ ማድረግ ያለብህ ምንድን ነው? እንግዲህ አብሾ ጠጥተው ምን ባላቅም ግን ይሄ ደግሞ ውዥብርብር የሆነ ትምህርት ማለት ነው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ቀባጣሪ ነው፣ ምንም አያውቅም። ተው። አሁን እኔ የምጠይቅ ምንድን ነው? ስድብት ንፍጣም ሰው ጋር እኔ አልነጋገርም የምትለው ነገር አለ። ንፍጣምን ዘማርያምን ያልከው አልሰደበህም፣ ምንም አልሰደበህም። አንተና
ዮናታን ስለ ታቦት ባላገጣችሁት ነገር ላይ የተናገራችሁት ንግግር መጽሐፍ ቅዱስን ማስረጃ አድርጌ በማስረጃ እኔና እናንተ እንነጋገር ብሎ በስርዓት ጥያቄ አቀረበልን። አንተ ችሎታ የለውም ብለህ ካልክ መጥተህ መነጋገር ነው አይደል? ክርስትና በመጀመሪያ ትህትና ነው። ክርስትና ፍቅር ነው። ክርስትና ሌላውን ወንጌል መስበክ ነው። አንተ ግን ኮትህን ይዘህ መጣህ። እኔ ማለት እንዲህ ነኝ፣ ብቃቴ እንዲህ ነው ምናምን ብለህ ምን ታደርጋለህ? ሙርት ይዛለህ። አየህ፣ የባለጌ ጥርቅም እንደሆናችሁ እያየሁ። ኤርሚያስም እንደ ሲንጫጫ ቆይቶ ሙስሊምም ጠራው አልቀበል አለ፣ ዘማርያምም ጠራው አልቀበልም አለ። ኤርሚያስ ሙስሊም ጠራ እናውራ ብለው በቀባጠረው ነገር ላይ ኤርሚያስ በማያውቀው ነገር ቀባጥሯል። በሙስሊም ጥፍጥፍ አድርገው የሚሰሩት ሙስሊሞች አሉ። ግጣም እኔ አቦይደርን ባመጣ ኤርሚያስ ጌታ ኢየሱስ ምስክሬ ያሰልመሃል፣ አንተን አቦይደር። ይህን እርግጠኛውኝ ነው የምነግርህ፣ ያሰልመሃል። ምክንያቱም እኔ የምወደው ወንድሜ ወንጌላዊ ተክሉ አገናኝቸው ነበረ፣ ነግሬው ነበር። ጌታ ኢየሱስ በሚያውቀው ቪዲዮ አለ፣ ለታሪክ ተቀምጧል። እኔ ወንጌላዊ ተክሉን ምን ብየዋለሁ? ወንድሜ ስለ እስልምና ብዙ ማወቅ አለብህ። ስለ እስልምና ካላወቅ ምን ትሆናለህ? ተው ይጎዳል። ምንም ችግር የለውም አለኝ። አንተ ወንጌል ልታክ ትችላለህ። ሰውየው ግን ሙሉ መሳሪያ ነው ያለው። ምንን ያውቃል? መጽሐፍ ቅዱስ ያውቃል፣ ቁርአን ያውቃል። ሁለቱንም ስለሚያውቅ ተው ያንጠባጥባል አልኩት። በፍጹም አለኝ። እሺ ግባ ተባለ። ይኸው ነፍሴ ጌታ ኢየሱስ ምስክሬ ነው የምለው። ጨምቆ እንደ ፎጣ አድርጎ ጨምቆ አጥቦ አለቅልቆ አስጥቶ አድርቆ ነው ያስገባው። ምንም ሊገናኙ አልቻሉም። ለምን? አቦይደር እየጠቀሰ እዚህ ጋር ያመጣዋል፣ እዚህ ጋር ወስደዋል፣ እዛ ጋር ወስደዋል። ውጭ ብርብርብር አድርጎት ጥፍጥፍጥፍጥፍ አድርጎ ላከው። እንዳይደግመው አድርጎ ድጋሚ አልተጠራ ደን። አሁንም የምነግርህ መመጻደቅ እውቀት ሊሆን አይችልም። ዘማርያም ላይ ተመጻድቃችኋል፣ ግጠሙት። የኦርቶዶክስ ልጆች ይፈሩበት በዘማርያም። ከዛ በኋላ ዘማርያምን አትችልም ብለው የኦርቶዶክስ ልጆች ይፈሩበት። መዝሙረ ያሬድ ጋር የሚቆም ፕሮቴስታንት የለም። እንዲሁም ደግሞ እፎይ የተባለ አደገኛ እሱ ጋር የሚገጥም ሙስሊም የለም። ኦርቶዶክስ በሁለቱም ማሰማርታለች። አያችሁ፣ ሚስማር ስትቀጠቅጡት ይጠነክራል። ኦርቶዶክስ መቀጥቀጣችሁ ለሙስሊም መሳሪያ አዘጋጅቷል፣ ለጴንጤ መሳሪያ አዘጋጅቷል። ለሙስሊም መሳሪያ ያዘጋጀው እፎይ ያስተነፍሳል። ኤኒ ሙስሊም ሄደ እፎይ ጋር ብታወራ ተቀጥቅጠ ትወጣል። ኤኒ ፕሮቴስታንት ዘማርያም ጋር ከሄድክ ወይም ደግሞ ማብራዘ መዝሙር ያረጋኬ ተቀጥቀጠ ትወጣል። ይሄ የታወቀ። ስለዚህ ኦርቶዶክስን ሳታውቁ በመስደባችሁ አጠንክራችሁ ብረት አረጋችኋል። ስለዚህ የውሃድም የሚባል መጥቷል። ከባድ ሚዛን የውሃድም የሚባል ከባድ ሚዛን መጥቷል። እኔ የገረመኝ ነገር አሁን ባስተዋልኩት ልክ ኦርቶዶክሶች መናገር ሲጀምሩ የጴንጤ ወንጌላውያን መናደድ ይጀምራሉ። አዶን ጌት ዳት ፓርት። አሁን ለምሳሌ እኔ ቤት ልደት ገብቶ በስርዓት ሲያወራው ኤፍሬም ይቆጣ ነበር፣ ጓይል ነበር። አዶን ጌት። ልክ የኦርቶዶክስ ልጆች ማወቃቸውን ሲያውቁ እዚህ ጋር ማኩረፍ ለምን ታኮርፋለህ? እውነት መጽሐፍ ቅዱሳዊ ከሆነ ለመማር እንጂ ለመበሳጨት ሊሆን አይችልም። ለመበሳጨት ማድረግ የለብህም። ልክ የኦርቶዶክስ ልጆች አሁን አካሄዳቸውን አጥንተው ፕሮቴስታንቶች ቤት መሆኑን አውቀው ዮኒ ማኛ ደግሞ ከፈት ታረገላቸው፣ ሜዳውን አሰፋውት። አንተ በምታምነው ነው የምንነጋገረው ሲባል ጥለው ነው የሚጠፉት። አሁን
አንተ በምታምንበት እንነጋገር ሲባል አይመጡም። ለምን? ያ የሚነጋገሩበት ፓርት ትርኪ ምርኪ ነው። ዴዶን ጋር የላቸው። አንዱ ክርስቶስ መንፈስ ነው ይልሃል። ክርስቶስ በስጋ የለም ነው የሚለው። አንደኛው ክርስቶስ በስጋ አለ ይልሃል። ጸበል ያድናል ይልሃል። የምኑ የሳልቬሽን አብሮ ያለ ነገር ነው ይልሃል። አንዳንዱ አይደለም ይልሃል። እዛው በዛው ሲጋደሉ ታገኛቸዋለን። እዛው ከየት ነህ ብሎ በመጠየቅ ብቻ ብዙ መልስ ኦርቶዶክስ ታገኘ ነበር። ለእኔ ይህን የገለጠልኝ አምላክ ክብር ምስጋና ይግባው። ይህንን ገለጠልኝ። ተለያይተው ከየት ነህ ብለህ ነጥለህ አውጥተህ መጠብጠብ ቀላል ነው። ነጥለህ ታወጣውና ተለጥጠዋል። ስለዚህ ባዶ ተከታቸዋልና ስራቸው እንዲህ ነው። አኬ ባሩክ ናቲ እየሰማችሁ ነው። እግዚአብሔር ብርክ ያርጋችሁ። ጥሩ ነገር እየሰራችሁ ነው። ዮኒ ማኛ እንደፈለጋችሁ በሉት። አዶን ኬር። እኔ ለሰው ብዬ አይደለም። የእኔ ግንኙነት ከአምላኬ ጋር ሰውን በፍቅር እንጂ በቂም በቀል ሃይማኖትን የትም አታደርሰው። ማናችሁም ብትሆኑ በፍቅር ተመላለሱ። የኦርቶዶክስ ልጁን የፕሮቴስታንቱን በፍቅር ተመላለሱ። ዮኒ ማኛን ጠምደ እንዲሰድበናል ብትል ነገ ሰድበሃል። ምክንያቱም አንተ መመለስ ያለብን ፍቅር ብቻ ነው። ክርስትና የሚጠይቅ ዮኒ ማኛ ሰድቦኛል በቃ ብለህ ማበድ ሳይሆን ለእኔ መስጠት ያለብህ ፍቅር ብቻና ብቻ ነው። ምንም ሌላ መስጠት አትችልም። በጌታ ከሆንክ ክርስቶስ መንፈስ ቅዱስ በውስጥ ካለ ለእኔ መስጠት ያለብህ ነገር ፍቅር ብቻ። ይሄን መስጠት የማትችል ከሆነ 6666 ጊዜ የተገረፈውን አምላክ አታውቀውም። እኔ አሁን ብዙ ተሰድቤያለሁ። ለምን ሰደባችሁኝ? ኦርቶዶክስ አልሆንም ማለት እችላለሁ፣ ወይም ደግሞ ጴንጤ አልሆንም ማለት እችላለሁ። እኔም ተለጥልጫለሁ። 8 ወር ተለጣልጠናል። አበሻ ግን የሚያየው እኔ ብቻዬን ስለሆንኩኝ የእኔ ብቻ ነው የሚታየው። እነሱ 8 ወር አብረው መሳደባቸውን ይረሱታል። ለምን? ሾርት ሚሞሪ ነው ፒፕሉ፣ ሾርት ሚሞሪ። አሁን ጴንጤ እየላሰኝ ነው፣ ግን ዮኒ ማኛ ሰደበን ትለኛል። ጴንጤ አብዛኛው እየላሰኝ ነው፣ ግን ዮኒ ማኛ ሰደበን ይልላል። አየህ፣ የእናንተን ማየት ስለማችሉ እኔ ሙሉን የመመለስ የጅብ ቆዳ አለኝ። አይሞቀኝ አይበርደኝ። እውነት በየትም በኩል እውነት ናት። የትም በኩል ብትሄድ እውነት ናት። ኦርቶዶክስ ትመቸኛለች። ለምን? አብዛኛው ጓደኞቼ፣ አብዛኛው ቤተሰቦቼ፣ አብዛኛው ማንነቴ፣ አብዛኛው ቤተ ክርስቲያን ሲገባ ክብር ያለው ኦርቶዶክስ ነው። የፈለገ ሰካራም አድርገው፣ የፈለገ መጥፎ ሰው በለው፣ የፈለገው ምን በለው፣ ልክ ቤተ ክርስቲያን ሊገባ ሲል የሚያሳየው ስርዓት ለእግዚአብሔር አምላኩ ክብር እንዴት እንዳለ ያሳያል። ምክንያቱም ኢየሱስ ክርስቶስ ሲመጣ ቁጭ ያለው ማንን የፈለገው? ኢየሱስ ክርስቶስ ዱርዬውን፣ ቀራጩን፣ ሌባውን፣ ዘማዊውን ነው የፈለገው። ሊያድን የመጣው ያንን ነው። ቤተ ክርስቲያንም የምታድነው እነዚህን የሚደንሱትን፣ የሚቅሙትን፣ የሚያጨሱትን፣ የሚጠጡትን እንጂ የዳኑትን ምን ሊያደርግ ነው? ቤተ ክርስቲያን የሚያስፈልጋቸው ለዳኑ ምን ያደርጋል? ስለዚህ እነሱ እኮ ጨፍረው ነው ቤተ ክርስቲያን የሚሄዱት። አዎ፣ ምን ለመሆን? ከዛ ነገር ወጥቶ ለመዳን። ታዲያ የት ልሄድ ነው? እናንተ ግን ድነናል ብለህ ከቤተ ክርስቲያን ስትወጣ ወደ ምንድን ነው የምትሄዱት? ውስጣችሁን ታውቁታላችሁ። ፓስተር አስተምሮ ወጥቶ ሴት ይለጠልጥላል የኋላ እሸት ፓስተር። ስለዚህ የትኛው ነው እውነተኛ ነገር አለው ብለህ የምትለው? ስለዚህ አሁንም የንዴት ሳይሆን እውነተኛ ነገር ሲነገር አይመመህ። ዮኒ ማኛ ለገንዘብ ነው አንዱን ይዞ ገንዘብ መብላት አይቻልም እንዴ? ምኑ ነው ከባዱ? አሁን ለምሳሌ በኦርቶዶክስነት አድርጌ ገንዘብ ብጡጥ ማድረግ አልችልም እንዴ? ማን ይከለክለኛል? ቀላሉ እኮ እሱ ነው አይደል? በሆነ ነገር ላይ ልጥፍ ብለህ ገንዘቡን ጥብ አድርገህ መብላት ትችላለህ።
ማን ይከለክላል? ሶ ሲምፕል። እንዲያውም የሚደብረው እኮ አንዴዚህ ድካም ላለው እውነት ሲኖር ግን ሁሉም ጋር ነው የምትሄደው። እውነት ሁሉም ቤት አለ፣ ውሸት ሁሉም ቤት አለ። ተግባባን? ጥሩ እንዳለው መጥፎ አለው። ጥሩ ሲኖረው መልካም እላለሁ፣ ጥሩ ካልሆነ አይደለም እላለሁ። መፈንዳት ትችላለህ። የኔ አይነት ባህሪ ማንም ሊኖረው አይችልም። በኢትዮጵያውያን በሌላ ሀገር የተለመደ ነው። they call it controversial። ጥሩ ነገር ሲኖር ጥሩ ትላለ፣ መጥፎ ከሆነ መጥፎ ትላለ። እኔ ላይፌ በልጆቼ የማሳየውን ነው ለእናንተ ማሳያችሁ። ልጆቼ ጥሩ ከሰሩ አበረታታ፣ ጥሩ ካልሰራ አንተ ዱቄታ እለዋለሁ። ምን ልዩነት አለው? አልወድም ማለት አይደለም። ጥሩ ከሰራው ልጄን እንዳበረታታው ሲያጠፉ ደግሞ ሌላ አጥፍታችኋል እላችኋለሁ፣ እቆጣለሁ። ይሄ ነው ላይፍ ላይ ማሳያችሁ። ወደ ዘዴፍ እንዴት ትላንት ደግፎ ነበረ ዛሬ ተቃወመ ትለኛለህ? የስ ጥሩ ስትሰራ ደግፋለሁ፣ መጥፎ ስትሰራ እቃወማለሁ። ስለዚህ አሁንም ጥሩ ነገር ያየሁት ነገር አለ። ምን አይነት ጥሩ ነገር አይተሃል በሉ። ምን አይነት በጴንጤ ምን የመሰለ ማስመሰል አይቻለሁ። ወርቅ የሆነ ማስመሰል። ኦርቶዶክስን መስደብ ልክ አይደለም ያለኝ አንድ ጴንጤ አምጡልኝ። ብሪንግ ዋን ኤኒባዲ ቪዲዮ ሰርቶ ይቅርታ አቤል አቡና ይቅርታ አቤል አቡና ብሎኛል። ከአቤል አቡና ውጪ ኦርቶዶክስን 8 ወር ስንለጣለጥ ስንሰዳደብ እነሱም አልማሩኝም፣ ይልጹኛል፣ እኔም እልሳለሁ። ከአቤል አቡና በስተቀር ተው ይሄ ልክ አይደለም ኦርቶዶክስን መጥላት የለብህም ያለኝ ሌላ ሰው የለም። ተግባብተናል። ስለዚህ ወንጌላችሁ የውሸት ነው፣ የውሸት ነው። ወንጌሉ የእውነት ቢሆን ፍቅርን ነበር መስበክ የነበረበት። ወንጌል የውሸት መሆኑን እነ ኤርምያስን ይዋቸው ጥላቻ ነው የሚሰብኩ። ግባና ኦርቶዶክስን መጥላት ይሰብካል። ይሄ ፍቅር አይደለም። ስለዚህ ይህ በጥላቻ ላይ የተመሰረተ ማንነት ያለውን ነገር አስመሳይነትን አይቻለሁ። አቤል ጀግና ሆኗል፣ ጀግና ሆኗል። ብዙ ሰዎች ይነሱበታል። መስሚያው ጥጥ ነው። ሐሰተኞችን በማጋለጥ ስቃያቸውን አብልቷቸዋል። ስቃያቸውን ሐሰተኞችን በማጋለጥ ስቃያቸው በሉ። ኦርቶዶክስም ካልተሰደበች እንጀራ የለም። የዘከራችሁ ይሄን ነገር ደግሞ ምን ሆኗል? ባየሁት ነገር አላየም አትሉኝም። 8 ወር ቀላል ጊዜ አይደለም። በደንብ አይቻለሁ። ስለዚህ ያንን ነገር እላለሁ። ጥያቄ ካላችሁ ጊፍት ጠረረብህ መናጢ። እኔ የምኖረው የኢትዮጵያን አንድ የኔ ብር ኢትዮጵያ ቁርስ የምትበላበት ነው። አንድ የኔ ዶላር ኢትዮጵያ ቁርስ በደንብ ቤተሰብን የሚያበላ ነው። በአንድ ሰው ደሞዝ ነው ኢትዮጵያ ውስጥ አንድ የኔ ዶላር። $20 ካለኝማ የኢትዮጵያ ዶክተር ደሞዝ ነው። መናጢ ስለ ገንዘብ እንዳታወራ ኢትዮጵያ የሆነ ዱቄታ። እውነቴን ነው። ኢትዮጵያ የሆነ ስለ ገንዘብ እንዳታወራ እካክ። ስለ ገንዘብ ስለ ድህነት እዛው ተጨማለቅ። የኔ $20 የአንተ ዶክተር የሚከፈለው ነው። ቆሮቆንዳ ስለ ገንዘብ ታወራለህ። እንደዚህ ሆነ ማፈሪያ። ድፍረታችሁ ደስ ሲል ደግሞ ድፍረታችሁ ደስ ይላል። ስለ ገንዘብ ታወራለህ። የኔ $20 ማለት ነው ለአንተ ዶክተር የሚከፈለው ነው ኢትዮጵያ ውስጥ ቆዳ። ስለዚህ እንደዛ ብላችሁ ባትመጻደ። ስለ ገንዘብ ኢትዮጵያዊ የሆነ ማውራት አትችልም። ይከንት እሱን ነው የምልህ።
ሌላ ጥያቄ ካለ፣ ስለዚህ አሁንም በፍቅር ለምትሰብኩ ወንጌላውያን እግዚአብሔር ብርክ ያድርጋችሁ። እውነተኛ ክርስቶስን የምትሰብኩት ክርስቶስ እውነተኛ ነው። ክርስቶስ አይደለም ሰውን ድንጋይን ያናግራል። የሰው ልጅ ማመስገን ባይችል በድንጋይ ይነገራል። ክርስቶስን ስበኩት፣ ማንም አይቃወማችሁ። ኦርቶዶክስን ከመጥላት ግን ውጡ። ቺ ከባድ ንግግሬ ናት። ሰሞኑን ያቀወሳችሁ ንግግሬ ይሄ ነው። ኦርቶዶክስን መንካት እኔ ጉድን እያመጣው ዘረግፈዋለሁ። ኤፍሬም አለ ላይቭ በራስ ቤት ግባና ስለ ገብረ ሰዶም ና እናውራ። ትላንት ዋሽተሃል ኤፍሬም፣ ዋሽተሃል ኤፍሬም፣ ባለጊዜው ዋሽተሃል። ትላንት ግብረ ሰዶማዊ ገብቷል። የዛሬ 7 ዓመት ኢትዮጵያ ገብቷል። ኮንፈረንስ ተጠርቶ የፓስተር ልጆች ጭምር ግብረ ሰዶማዊ ናቸው ተብሎ ይኸው ዶክተር ስዩም መስክሯል። ላሳያ እንዴ ዋሽተሃል። ዋሸ። እኔ አልዋሸው፣ አንተ ግን ዋሽተሃል። ጴንጤ ነው የሚያስዋሸው፣ ምንም ነገር የለም። በጌታ ፊት ነው የሚናገረው። ለምን ይዋሻል? ያልሆነ ነገር በራሱ ፔጅ ላይ በራሱ ቤት ላይ ለምን ይመሰክራል? እስቲ ንገረኝ። በራሱ ፔጅ ላይ ጴንጤ ነው ሰውየው፣ ዶክተር ነው፣ የታወቀ ነው። በራሱ ቤት ላይ እንደዚህ አይነት ምስክርነት እንዴት ይሰጣል? ግራ ስለገባው ስለጨነቀው። ለምን እውነተኛ ክርስቲያን ስትሆን ውሸትን አትቀበልም። ስለዚህ ይሄ ነገር ልምምድ በደንብ ጴንጤ ውስጥ እንዳለ በእርግጠኝነት ከነ ምስክር አምጥቼልሃለሁ። ስለዚህ ምን ሆነሃል? ባዶ ገብተሃል ማለት ነው። አሁንም መሰክራለሁ። ጌታ ኢየሱስ ልቦና ይስጣችሁ። ልቦና ይስጣችሁ። በጣም የሚያሳዝን ነገር ነው። እንግዲህ ተጠንቀቁ። ያንን ነገር እነግራችኋለሁ። ሌላ ብዙ አለ ማሳያችሁ። እኔ እኮ የቱን ይዤ የቱን ልጨርሰው? በጌታ በኢየሱስ ስም የቱን ተናግሬ የቱን ልጨርሰው? ይሄንን ነው ማስተካከል ፕሮቴስታንት አንድ ክርስቲያን ማድረግ ያለበት ወይስ ስለ ኦርቶዶክስ ስለ ሙስሊም ማውራት ነው ያለበት? እስቲ ንገሩኝ እናንተ። ስለ ኦርቶዶክስ ስለ ሙስሊም ነው መወራት ያለበት አንድ ፕሮቴስታንት ማድረግ ያለበት ወይስ እሱ ቤት ያለውን ይህን የመሰለ መረን ይህን የመሰለ ከእግዚአብሔር የሚያርቅ መንፈስ ነው ማባረር ያለበት? ፓስተሮች ነው ያለው፣ አገልጋዮች ነው ያለው። የእግዚአብሔርን ቃል የሚያውቁ ዓለማዊ ቢሆን አይደንቀኝም። አይ ተራ ዱርዬ ሰው እንደዛ ሆነ ብትለኝ ችግር የለብኝም። ተራ የጴንጤ ምዕመን እንደዛ ሆነ ብትለኝ ኦኬ ይነዋት ምዕመናን ነው፣ አይመለከተኝም። ፓስተሮች፣ አገልጋዮች እጅ ጭነው የሚጸልዩ እነዚህ ናቸው የሆኑት የፓስተር ልጆች። ጌታ ኢየሱስ ልቦና ይስጣችሁ። የድፍረታችሁ ብዛት ኦርቶዶክስን ለመጣል ስትንደፋደፉ ነው። ኦርቶዶክስ መግለጫ ሳታወጣ እኔ አዝረከርካለሁ። ኦርቶዶክስ ምንም ሳትል እኔ ባዶ ከትቼ ያለሁ። ስለዚህ ወደ መዝሙር ደግሞ እስቲ እንሂድ። ትንሽ ብንዘምር መልካም ነው። መልካም ነው።